ህይወት ሲጀመር እንዳቀዳት ሰው አትንቀሳቀስም። በነገራችን ላይ እኛ ዝም ብለን በከንቱ እናቅዳለን። 10 ዓመት 20 ዓመት 2 ዓመት 5 ዓመት እያልን ብቻ እቅድ እናወጣለን። ነገር ግን አንድም ነገር ሰው ያለውና ያሰበው ነገር እንደማይሆን በብዙ መረጃና ማስረጃ እያየሁት ነው ያለሁት። አቡፋኖ በጣም ነው ያሳዘነኝ ከምነግራችሁ በላይ ለደግነት የተከፈለ መስዋዕትነት ከድሃ ጎን በመቆም ለታፈኑ ድምጾች ድምጽ መሆን እንደዚህ ዋጋ ያስከፍላል እንዴ? በእውነት ከዚህ በኋላ እኔ ላቦ አይደለም ያዘንኩት። በነገራችን ምን ይሆናል እግዚአብሔር የተሻለ ነገር እንደሚሰጠው 100% እርግጠኛ ነኝ። የተሻለ ነገር እንደሚያደርግለት። ነገር ግን ከዚህ በኋላ ሌላ ሰዎች አሁን ድምጽ መሆን እንኳን ቢፈልጉ የሆነ ነገር እንኳን የተፈጠረ ነገር እንኳን ቢኖር ከስራቸው አንጻር ከሚያስተዳድሩት ቤተሰብ አንጻር፣ ምክንያቱም ሁሉም ሰው የራሱ ቤተሰብ አለው የሚያስተዳድረው። ከዚህ አንጻር ህይወቱን ላለማስተጓጎል የእሱ ህይወት ተስተጓጎለ ማለት የልጆቹ ጉሮሮ ተዘጋ፣ የልጆቹ የትምህርት ቤት፣ የቤት ኪራይ፣ ብዙ ነገር ይስተጓጎላል። አሁን አቡፋኖ ስራ ቢፈታ ሀገሩ ቢገባ እሱ ብቻ አይደለም የሚጎዳው፣ የሚያሳድጋቸው የቱ ልጆች አሉ፣ የራሱ ልጆች አሉ። የእነሱ ህይወት ሁላ ነው የሚጎዳው። ገባችሁ? የብዙ ሰው ህይወትን ያበላሸው አሁን እሱ እና ወዶ አይደለም አውቆ አይደለም ያደረገው ነገር ትክክል ነው። መቼም ቢሆን የተፈለገው ዋጋ ቢከፈል ራሱ ጀግና ነው አቡፋኖ። ማርያምን ጀግና። እናቱ ለምንድን ነው አንድ አርጋ የወለደችው? ለምንድን ነው 10 አርጋ ያልወለደችው? እንደሱ አይነት ማርያምን የዋህ ገራገር ሸር የሌለው ለእውነት ብቻ የቆመ የት ያውቃቸዋል እነኝን ሰዎች? ነገር ግን ለእውነት ነው የቆመው። ገባችሁ? ለእውነት ነው ሌሊቱን በሙሉ ሳይተኛ እስከ ጠዋት ድረስ የሚያድረው ለእውነት ነው። እንደዚያ ስፖንሰሮቹን እንኳን ስራ ትቶ ስራ አስተጓጉሎ ቁጭ ብሎ ያድር የነበረው ለእውነት ስለሆነ ነው። ስልክ እየደወለ እንደዚያ ሲከራከር የነበረው ከነገጠር ልጅ ጋር የሚያጋጨው ነገር እሱ ምን አለው? በምን ይገናኛል? ከሌሎቹስ ጋር ቢሆን የት ያውቃቸዋል? እና ይመችና ምናምን የት ያውቃቸዋል? ነገር ግን ለዚች ልጅ ድምፅ መሆን ነው። እሷ ብቻ አይደለችም። በጣም ብዙ ሰው ነው። አይታችሁ ከሆነ አንድ ቀን ላይ በጣም ብዙ እነዚህም ናቸው። ነገር ግን በህይወት ያሉ ለቤተሰቦቻቸው ግን የሉም ተብሎ የተረዱ ምንም ነገር ግን መረጃ ያልደረሳቸው ወይ ፎቶ ላኩልን ወይ ቪዲዮ ላኩልን ሲሏቸው ምንም መረጃ ሳይሰጧቸው በቃ ሞተዋል፣ ምንም መረጃ እንሰጣችሁም እያሉ እንደዚህ ያደርጓቸው በጣም ብዙ ናቸው። በጣም ብዙ ልጆች ፎቶ አንድ ቀን ሲለቀቅ ነበር። በዚያ ላይ በጣም የሚያማምሩ፣ በዛ ላይ ደግሞ ህፃናት 10 ምናምን ዓመት እንደዚህ በግምት ስታዮቹ ፊዚካሊ ፊታቸው በጣም ልጅ የሆኑ ናቸው እዚያ እየቀሩ ያሉት እና የገዛ እህቶቻችን ናቸው። እና ዛሬ እኔ ቤት አልገባም ማለት ነገ እንደማይገባ በምን እርግጠኞች ነን? እና ይመችም ቢሆን ተከላይም ቢሆን ማንኞቹም ቢሆኑ ነገ ጠዋት እነሱ የሚወልዷቸው ልጆች የት እንደሚደርሱ ይታወቃል። በየትኛው መንገድ እንደሚያቋርጡ ይታወቃል። ጊዜ የት እንደሚጥል አይታወቅም ጊዜ የት እንደሚጥል። ነገር ግን በጣም የሚያናድደው ምንድን ነው? እነሱ በሰሩት ስራ፣ እነሱ ባደረጉት ድርጊት ነገ ጠዋት ምንም የማያውቁት ንጹሐን ልጆች መቀጣታቸው በጣም ነው የሚያናድደው። በጣም የድሃ እንባ፣ የድሃ የረጫት እንባ መቼም እንደማትቀር አምናለሁ። መቼም እንደማትቀር እኔ የሰራው ተንኮል እኔ ላይ እንኳን ፈጣሪ ጊዜ ደርሶ ባልከፈል ልጆች እንደሚከፍሉት ያ 100% የታየ ነገር ነው። አሁን ኦፍኮርስ ማንኛውም ሰው ሳይሞት ገና በህይወት ሳለ ሰራው ስራ ላይ ዋጋ ሲከፍል እናያለን። አሁን ላይ በቁሙ እየከፈለ የሚሄድ ሰው አለ። ነገ ግን እስከ ልጆቹ ይተርፋል ስራው። ጥሩም ሰራ ክፉም ሰራ ዋጋውን ያገኛል የትኛውም ሰው ማለት ነው። በጣም የሚያናድደው ግን እንዳልኳችሁ ንጹሃን ልጆች ላይ መድረሱ ነው። እነሱ ምንድነው ስራቸው? ምንድነው ኃጢአታቸው? እነኚህ ቆመው ለማይጠግበው ሆዳቸው ለብራቸው ለምናቸው እንደፈለጉ ለመሆን በሚያደርጉት ነገር፣ እነዚያ ግን ንጹሃን ልጆች ገና አዲስ የተወለዱ ምንም ነገር የማያውቁ በእነሱ ላይ ሌላ አዲስ እንደገና ስራ፣ የእነዚህን ዕዳ እነሱ ናቸው የሚከፍሉት። እና በጣም ነው የሚያሳዝነው። አሁን ላይ እንግዲህ በእርግጥ ከዚህ በኋላ ፍትህ የሚጠይቅ ሰው አለ ብዬ አላስብም። ምክንያቱም እዚህ አረብ ሀገር ያሉት ያሉ ናቸው ብዙ ጊዜ ለአረብ ሀገር ሰው ለድሃ የሚቆረቆሩት፣ የድሃ ድምፅ ለድሃ እንደዚህ ነው እንደዚያ ነው የሚሉት አረብ ሀገር ያሉ ናቸው። ሌላው ሀገር ያሉ ማንም አይሆኑም። እነዚህ ዝም ካሉ ፈርተው ሳይሆን ያው የሚያስተዳድሩት ቤተሰብ አላቸው። ሁሉም ስራው ይስተጓጉላል። ገባችሁ? የሚያስተዳድሩት የራሳቸው አሁን ከስር እነሱ እጃቸው ቆሞ የሚቀር ቤተሰብ ሊኖራቸው ይችላል። ለዚያ ቤተሰብ ሲሉ እውነትን የሚቀብሩ በቃ ድምፅ አልሆንም
እኔ አይመለከተኝም የሚልሉ ይችላሉ። ደግሞም እያሉ ነው፣ እያየን ያለ ነው። ዛሬ ብዙ ነገር ተካሂዷል። እንግዲህ አቡፋኖ እንደዚህ ሆነ ከተባለ ጀምሮ እና በጣም የሚያሳዝነው የኔ ብጤ ድሃ ነው። አሁንም ቢሆን ስደተኛው ነው በጣም የሚያሳዝነው። ለምን ተሰደዳችሁ? በዚያ በረሃ፣ በዚያ ጅረት፣ በዚያ ምናምን አልልም። ማንም ሰው ወዶ አይሰደድም። ቸግሮት ግራ ቢገባው መሄጃ ቢያጣ ሰው የሚሰደደው አይኑን ጨፍኖ መንገዱን ሳያውቀው እንኳን የማናውቀው መንገድ የምናውቀው መንገድ እንኳን ለመጓዝ እኮ መንገድ ይደብራል፣ ያስጠላል፣ ያደክማል። ግን የማያውቁትን መንገድ ለ2 ወር ለ3 ወር የሚጓዙት ወደው አይደለም። እና እግዚአብሔር የተሻለውን ነገር ይቅናቸው። ለየትኞቹም ስደተኞች ቢሆን እነኝህን ድንበር ላይ ያሉትን ልቦናቸውን ያራራው። ካልሆነም ግን እግዚአብሔር ለሁሉም ቀን ፍርድ አለው። እውነት እንደዚህ ግን ጉዳዩ እዚህ ድረስ መጥቶ እነሱ ምን ሊይዟቸው ሳይለቋት እሱ ደግሞ እዚህ ድረስ ደክሞ ይህን ሁሉ ዋጋ ከፍሎ መጨረሻው ሳያምር እንደዚህ መሆኑ ደግሞ ያው አቅም ኖሯቸው እነሱ ቀደሙ። ብቻ ከባድ ነው። እግዚአብሔር አምላክ እንግዲህ ለሱም የተሻለውን ነገር ለእህቶቻችንን በዚያ ያሉትን እግዚአብሔር እንባቸውን ይይ፣ መንገላታታቸውን ይይ፣ አላማቸውን ይይ፣ የልባቸውን መሻት ይይ እና ከልባቸው ካሰቡበት ያደርሳቸው ከማለት ውጭ እኛ ሁላችንም እኮ አቅም የለንም። በእውነት አቅም እኮ አጥተናል እኮ ብዙ ነገሮችን እኮ አይተን እንዳላየን የሆነው አቅም አጥተን ነው። በቃ አቅም የለንም። ምን ማድረግ እንችላለን? እግዚአብሔር እሱ ፍርዱን ይስጥ ከማለት ውጭ ምንም ነገር ማድረግ አንችልም። አሁን እንደዚህ መሆን የነበረበት እሱ አልነበረም። ነገር ግን ሁሌም ቢሆን ደግ ሰው ዋጋ ይከፍላል። የዋህ ሰው ዋጋ ይከፍላል። ከንጹሃን ጎን የሚቆም ዋጋ ይከፍላል። እውነት አሁን አቡፋኖ እንደዚህ በመሆኑ ስንት ሰው ነው ልቡ የተሰበረው? ስንት ሰው ነው ያለቀሰው? እርግጠኛ ነኝ በጣም ብዙ ሰው እንደሚያለቅስ። በጣም ብዙ ሰው ለምንድን ነው ፈጣሪ ሆኛ ድሆችን ማትረዳን? ከድሃ ጎን የሚቆም ወንድማችን አይደለም ወይ የሚል ሰው ብዙ እንደሚሆን እርግጠኛ ነኝ። እንግዲህ እግዚአብሔር አይሳሳትም። ለሁሉም ነገር እግዚአብሔር መልስ አለው። ከዚህም በፊት በብዙ ነገር ልባችን ተሰብሮ አልቅሰን ተክዘን ዝም ብለናል። የተለመደ ሆኗል። የኛ ለቅሶ የኛ ሮሮ የተለመደ ነገር ሆኗል። እግዚአብሔር ግን ሁሌም ትክክል ነው። እግዚአብሔር ቀኑን ጠብቆ ለሁሉም የእጁን ይሰጣል። አቡፋኖ ፈጣሪ የተሻለውን ነገር እንደሚያደርግልህ አምናለሁ። በጣም ነው የምንወድ፣ በጣም ነው የምናከብር። አድርጉልኝ ሳድርሱልኝን ነገር በጣም እኔ በግሌ በጣም ነው የማከብረው። የእውነት መከታ የሚሆን ሰው ነው። የሰው ወዝ ያለው የሰው ጠረን ያለው ሰው ነው። በቃ እኔ ሰው በቃ ሰው ማለት አለ አይደለ? ሰው ራሱ የተለያዩ ነገሮችን ለመከፋፈል ሲጥሩ በጭራሽ ክፍተት የማይፈጠር ጀግና። በቃ ሁሌ የምቆጨው ነገር እናቱ ለምን አንድ አርጋ ወለደችው? ለምንድን ነው እሱን ስትወልድ መንታ አርጋ 10 መንታ አርጋ ያልወለደችው የሚለው ነገር በጣም ያናድደኛል። ሌላ እናቱ ያለው ወቀሳ ነው። እግዚአብሔር አምላክ ነገ ደግሞ እንደሰትበት ቀን ያምጣልን። የተሻለ ቦታ ፈጣሪ ያድርስ ስላለሁ በያላችሁበት በድጋሚ እስከምንገናኝ ሰላማችሁ ይብዛችሁ።